ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር በልጅሽ ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ይሃሉም ስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በአባ ጴንጤሌዎን ገዳም ገብረ ማርያም የሚባል አንድ ሰው ነበረ። እሱም መጽሐፍ በሚጽፍበት ጊዜ ከሕፃናት ሁሉ መልኩ ያማረ አንድ ቆንጆ ሕፃን ወደ እሱ መጥቶ ይህን ሰው አፉን ሳመው። በዚህም ጊዜ እንጀራ አምጥተው ይሰጡት ዘንድ አዘዘና ባመጡለት ጊዜ ከሱ ተሰወረ። እንደ ተሰወረም ባየ ጊዜ የአባቱን በር ዘግቶ አቤቱ ፈጣሪ የቤቱን በር ዘግቶ አቤቱ ፈጣሪ በሆኑ እኔን ለምሕረት አልፈጠርኸኝምን እያለ በመሬት ላይ ይንከባለል ጀመር። እየጋራና እየጮኸ በማልቀስ ብዙ ሰዓት በቆየ ጊዜ እመቤታችን ወደ እሱ መጥታ ወዳጄ አገልጋዬ ሆይ ይህን ያህል ሰላምን ታዝናለህ? ስለምን ታዝናለህ? ባይወድስ ኑሮ ባልተገለጸልህ ነበር። አባት ልጁን እንዲያቅፈ አቀፈ፣ ማህየዊ በሚሆን አፉም አፍህን ሳመ። ከዚህ የበለጠ ምን ትፈልጋለህ? አለችው። እንዲህም እያለች ካረጋጋችው በኋላ ወደ ሰማይ አረገች። እሱም ታጥቆ እጅ ነስቶ ቸርነቷን ደም ግባቷንም እያደነቀ በበዓቱ ቀረ። ልመናዋ ክብሯ ለዘላለም በእውነት ይደርብን።